አንዳንድ ጊዜ ዝም ብላችሁ ውጭ ማታወጡት ይሁን የራሳችሁ ህመም አለ አይደለ? ሁሉን ነገር እንደዚህ ማውጣትም ማውራትም የማትፈልጉባቸው ታይሞች ይኖራሉ። እነዛ ነገሮች ኢቭን ተረድቶኝ ሰፖርት ያደረገኝ ሰው ቢኖር እሱ ነውና በባህሪው የሆነ የተሰጠ ሰው አለ አይደለ? ሁላችሁ መልካም ሰው ስሙ ሲነሳ በሰዓቱ ይገኛል። ሳልማት ኖሬ ሳስብ ስለሷ በንግር ጣላት ከነቀሚሷ ልክ እንደሰልኩት አካላት ነፍሷን አየየየየየየ ቁርጥ ራሷን የደበቅናቸው ሰርፕራይዝ አላቸው አለ እንዴ? እንዳላውጣው ነው እንዴ? እነዚህ የነገርና ሰርፕራይዝ አላቸው። ያው ነገ ከነገ ወዲያ ጊዜ እድሜ ይስጠንና በሰላም ያቆየንና ያው ምን ነግራችሁ ይሆናል ብለን እንገምታለን። የማውቃት መስል ከዚህ በፊት ባይኔ አዲስ ሳልሆን አለ ቆንጅና ዋለኒ ከስንቱ ወይዛዝርት እሷ ተለይታ ይኸው በልቤ ሀገር ያዘችብኝ ቦታ አንገበገበኝ ፍቅሯ እንደ እሳት አንገበገበኝ ፍቅሯ እንደ እሳት አንገበገበኝ ፍቅሯ እንደ እሳት አንገበገበኝ ፍቅሯ እንደ እሳት። ሰላም ሰላም፣ ውድና የተከበራችሁ የኢሳቅ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቤት ተገኝቻለሁ። የሆነ ሰው ሰርፕራይዝ ላደርገው ማለት ነው። በእርግጥ ያው ስሙን ተናግሬያለሁ። ይሶን ሰርፕራይዝ ላደርገው ነው። እንግዲህ ዛሬ ለመጀመሪያ ጊዜ ብቻዬን አንድ ሰው ሰርፕራይዝ ላደርግ ነው። እንዲሁም ቻናል ልከፍት ነው ማለት ይከፍቻለሁ ማለት ነው። እና በጣም ደስተኛ እንደሚሆን አልጠራጠርም። ስለዚህ ጉዳይ ምንም የነገርኩት ነገር የለም። ያው እንዳየሁት ከሆነ በጣም ብዙ ወዳጆችን አፍርቷል። በጣም ብዙ የሚወዱት ሰዎች አሉ እና ለምን እንደዚህ የሚወዱት ሰዎችማ ከተገኙ ወይም ካሉ ለምን ቻናል ከፍቼለት ከነሱ ጋራ ኮኔክት አያደርግም? እሱም የሚፈልጋቸውን ቪዲዮዎች እየሰራ ፖስት አያደርግላቸውም ብዬ አስቤ ቻናል ለመክፈት ወስኛለሁ ብዬ ስላሰብኩኝ ነውና እናንተ በእርግጥ ብዙ ያላያችሁት ሰው ማለት ብዙ ያላያችሁት ወይም ብዙ የማታውቁት ባህሪዎች አሉት እሱ ማለት ነውና ለኔ ብቻ አይደለም በቃ የሆነ ሰው ሲጎዳ ወይም ደግሞ መንገድ ላይ የሆነ ነገር ሲደረግ ምናምን ካየ እዛ ጋር መፍትሄ ማምጣት ከቻለ መፍትሄ ለመስጠት የሚጥር አይነት ሰው ስለሆነ ይሄ ነገር በጣም ያንስበታል ማለት ነው። እንግዲህ ፈጣሪ እንደዚህ አይነት ደጋግ ሰዎችን ያብዛልን። እንደዚህ አይነት ሰዎች አሁን በባትሪ ነው እንዲየፈለግን ነው የምናገኘው። ጥቂት ናቸው በጣም ትንሽ ከመሆናቸው አንፃር በባትሪ ነው ተፈልገው የሚገኙት እና ከነዛ ጥቂት ሰዎች መካከል አንዱ ይሴ ነው። ስለዚህ ይሄን ነገር ማድረግ ለሱ ትንሽ ነው ማለት ነውና ያንስበታል እና በጣም ደስተኛ ይሆናል ብዬ ተስፋ አረጋለሁኝ። አንዳንድ ነገሮችን ብዙ ማለት አንዳንድ ነገሮችን ብቻ ሳይሆን በጣም ብዙ ነገሮችን ማድረግ የሚችል ሰው ነው። የሆነ በባህሪው የሆነ የተሰጠ ሰው አለ አይደለ? ሁላችሁ መልካም ሰው ስሙ ሲነሳ በሰዓቱ ይገኛል። ሃይ እረረ እንዴት ነው ግንማች የሚያደርግልን? እንዴት ነው እንዴት ነው አለልኝ? ሄሎ እግዚአብሔር ይመስገን። ቴንክ ዩ። ምንድነው ከሐሳቡ እና ምንድነው የሚባለው ጠፋብኝ። በቃ ከሐሳቡ የተነሳ ነው ያማረብኝ። ይገባኛል ማለት ሁሌ ባገኘሽኝ ቁጥር ቆንጆ ሆነ እና ጥሩ ለብሰህና ስትይ ተጨነኩኝ እኮ እንዴ። አራት ጨነቅና ደስ ያለህ ለብሰና አንተ ያው ሁሉም ስለሚያምርብህ ተጀመረ። ዛሬ እንደዚህ አሯሩጠሽኝ የጠራሽኝ ለምንድን ነው ማለት በደንብ ነው የጓጓሁት። በደንብ ጥሩ ለብሰህ መምጣት አለብህ። በቃ ቤት አትመለስም። በዚህ የሆነበት ወስደሃል። ምንድነው የሆነበት? እንሂድና በደንብ ፈሽ ከዛስ ምንድነው የሚባለው? ፋሽብርቅ ዝንጥ ምናምን እንላለን። ምንም አይደለም ብቻ እስቲ ለመጀመሪያ ጊዜ ሰላም እንዴት ናችሁ ፋሚሊዎች ብለህ አውራ። እንዴት ናችሁ ምናምን በላቸው በደንብ ለነሱ። እኔ እኮ አልችልበትም እንደዚህ
እናንተ እንደምትሉት ከዛሬ በኋላ ግዴታ ስለሆነ ጀምር። አሃ መግቢያሽን ሁሌ ከዚህ በኋላ ያንቺን እኔ መግቢያ ልጀምረው ነው። እሺ ቆይ ጀምረውና በኋላ እናበስራለን። ሰላም ጤና ይስጥልኝ ውድ የሩታ ቤተሰቦች እንዴት ናችሁ? ደህና ናችሁ? ስላገኘኋችሁ ደስ ብሎኛል። የመጀመሪያ ቀኔ ነው እንዲህ ብቻዬን ከማይክ ጋር ማውራት። ያው አይናፋር ነኝ ታውቃላችሁ፣ ስለኔ ማውራት አልችልም፣ እየለመድኩኝ ነው። ለማንኛውም እንዴት ናችሁ? ደህና ናችሁልኝ ወይ? ውዱ እና የምትወዷት የሩታ ቤተሰቦች፣ በነገራችን ላይ አላየሁኝም፣ እንደዚህ አይነት ቤተሰብ አላየሁኝም። የእውነት ግራ ገብቶኛል። ማለት ምን አይነት ነገር ነው? እኔ ጋር ራሱ እየገቡ ኢንስታግራምም ላይ የራሴ ቲክታክ ላይ ምናምን እየገቡ የሚጽፉት ኮመንት እኔ አንዳንዴ እሷ ናት እንዳልል ብዛቱ ከሺህ በላይ ነው እና ይሄን ያህል ወዳጆች እንዳሏት አላቅም። እና የእውነት ምድር ላይ በሰው መወደድን የመሰለ ነገር የለም። የእውነት ነው የምላችሁ እና ግራ ገብቶኛል። ምን አርጋ ነው? እኔ እንደው በዚህ ደረጃ ምን አርጋ ነው ራሱ አላልኩኝም። ተረዳሽኝ ሐሳቤን? የሆነ ነገርሽን አይቼ ደስ ብለሽኛል ምናምን፣ ግን በዚህ ደረጃ ይሄን ያህል ላንቺ ታግለው ምናምን ይሄ ግድግዳ ሆኖ በቃ ይሄ ግድግዳ የለም ምንም አይነት መከታ የሆኑ ወዳጆች ነው ያሉሽ። በዚሁ አጋጣሚ ባንቺ ስም እነሱን ላመሰግን እፈልጋለሁ። የእውነት ትክክለኛ ወዳጅ እንደናንተ አይነት ነው። የሩታ ፋሚሊዎች ግን ጀግናዎች ናቸው። የእውነት ለምን ሻመት አዎ ለምንድን ነው መሰለሽ የሰው ልጅ በዚህ ሰዓት አሁን ባለንበት ሰዓት ማለት ነው አብዛኞቻችን ለመጠላላት ቅርብ ነን። ለመጠላላት፣ ለመጥላት፣ ለመጥፎ ነገር፣ ለክፉነት ምናምን ቅርብ ነን። ወዲያው ሰው ጥሩ ነገር ሲሰራ ጥሩ ላይ ሲሆን ምናምን ለመውደድ በጣም ይቸገራል የኛ ማህበረሰብ ብዙ ጊዜ እና በዚህ ሰዓት ይሄንን ማየቴ ገርሞኛል። ማለት በዚህ ደረጃ ይሄ ሁሉም ሩታዬ ካንቺ አጠገብ የቆመውን ሁላ ማለት ወዳጅ ደግሞ ሲባል ብዙ ጊዜ ምን አለ መሰለሽ ራስሽን ብቻ መውደድ ሳይሆን አንቺ አጠገብ ያለውን መውደድ ራሱ ትልቅ ነገር ነው። ከዚህ በላይ ቤተሰብ ታገኛለሽ ብዬ አልገምትም። ለማንኛውም እንኳን ደስ አለሽ። እነዚህ ስለ ቤተሰቦቼ ነው ስለ ቤት ስላሉት ቤተሰቦችሽም እንኳን ደስ አለሽ። እዚህ ስለ ዩቲዩብ ፋሚሊዎችሽም እንኳን ደስ አለሽ። በጣም ደስ የሚል ነገር ነው የእውነት። በሷ ስም እወዳችኋለሁ። እኔም ወደድኳችሁ፣ እናንተም ወዳችሁኛል። አመሰግናለሁ። በዛ ላይ ደግሞ ማለት ነው ሰርፕራይዝ አላቸው ማለት የደበቅናቸው ምናምን የደበቅናቸው ሰርፕራይዝ አላቸው አለ እንዴ እንዳላወጣው ነው እንዴ እነዚህ የነገርና ሰርፕራይዝ አላቸው። ያው ነገ ከነገ ወዲያ ጊዜ እድሜ ይስጠንና በሰላም ያቆየንና ያው ምን ነግራችሁ ይሆናል ብለን እንገምታለን። አንድ ላይ እስቲ እንወዳችኋለን። ባይ ዘ ዌይ ማለት ነው ጎበዝ ነኝ። እንዴት ነኝ? ኧረ እንዴት ጎበዝ ነው። አረረረ አተቻለ ያውልህ ምን አለ መሰለክ ኪሶ ዛሬ የምንገኘው እኔ ቻናል ላይ ሳይሆን አንተ ቻናል ላይ ነው። ሰርፕራይዝ ቻናል ከፍቼልሃለሁ። አትቀልጂ። አልቀለድኩም። yes እየቀለድሽ ነው? የምሬ ነው። አውቀሽ ነው እባክሽ። የምሬ ነው። እውነት የምሬ ነው። ከምሬ ነው። በአንተ በቃ ሁሉም ነገር ተጨርሶ ይሄ ቪዲዮ አንተ ቻናል ላይ ነው ፖስት የሚደረገው። ዋው በጣም ይቅርታ፣ ቅድም የሩታ ፋሚሊዎች እንዴት ናችሁ ነው ያልኩት። የኔ ፋሚሊዎች ልበላ ይስተካከል። ጤና ይስጥልኝ ውዱ የይሳቅ ያዕቆብ ቤተሰቦች ምናምን ብዬ ልጀምር ነው። ዋው በጣም ነው ደስ የሚለው። አመሰግናለሁ። እናቶች እንዴት ነው ደስ ያለው? እንዴ ደስ ይላል ብዬ ኤክስፔክት አላደረኩም። ምክንያቱም ስላልነገርኩክ ወይኔ ምን ፈርቼ ነበረ፣ ግን በቃ ደስ ስላለ ደስ ብሎኛል። አዎ ምን መሰለሽ የፈራሁበት ምክንያት አይናፋር ነኝ ይላል በነገራችን ላይ። ግን ቆይ ሚስጥር ልንገራችሁ፣ ቲክቶክ ላይ ሲሆን እኮ አይናፋር አይደለም፣ እዚህ ጋር ሲመጣ ነው አይናፋር የሚሆነው። ዩቲዩብ ላይ አዲስ ነኝ። እናንተ ካበረታታችሁኝና ትንሽ ፑሽ ካረጋችሁኝ እንደ ቲክቶኩ ትንሽ ፈጠጥ ብዬ ልመጣ እችላለሁ። ግን ዩቲዩብ ላይ ስለሆነ ያው እንግዲህ አዲስ እንግዳ ቤት ስትሆኑ ትንሽ አንገት ተሽኮረመማላችሁ። አዎ ለዛ ነው። እና ደግሞ ምንድነው ዩቲዩብ አጠቃቀም ብዙም ጎበዝ አይደለሁኝም ምናምን። ያው ከጎኔ ከሆነች መቼም ኧረ እሷ ከጎኔ የሆነች ማለት ያው እናንተም ከጎኔ አላችሁ ማለት ስለሆነ ማለት ነው። ሶ ኮላቦሬሽን ስለሆነ ችግር የለም። አመሰግናለሁ። በጭራሽ ጥርጥር አይግባ። በነገራችን ላይ በጣም በውስጥ መስመር ማለት ነው የአንቺ ቤተሰቦች ዩቲዩብ ክፈት እያሉ ጭቅጭቅ እያደረጉኝ ነበር፣ ግን ጫና አንቺ ላይ እንዳይደርስ ነበር ወደ አንቺ አላስተላለፍኩትም። እራሷ አስባ መምጣቷ በጣም የእውነት ትልቅነቷ ነው። ያው
የውስጧ ጥሩነት ነው እንጂ በጣም አሳይሻለሁ በኋላ ስንቀመጥ ብዙ ያንቺ ወዳጆች አንተም ዩቲዩብ ክፈትና ሰፖርት እናርገ በጣም እያሉ ነበረ። ግን ፍቃድ ከበላይ እስኪመጣ ይተበከ ነበር። ከሚገርመኝ ነገር ማለት ነው ፋሚሊዎችን ብዙ ጊዜ በቃ ማለት የማስተውለው ነገር ሰውን ሰፖርት ማድረግ ማበረታታት እንዲያድግ ምናምን የሚፈልጉት ነገር በጣም ይገርመኛልና ይሄ በጣም ከፈጣሪ ዘንድ የሚሰጥ ስጦታ ነውና በጣም ነው የምኮራባችሁ። በጣም ነው የምታስደስቱት ሰውን። I love it so much. My family. የሰው ደስታ እንደራሳችሁ ደስታ እያያችሁ ያላችሁ የሩታ ፋሚሊዎች የሆነት በጣም ነው የምናመሰግነው። ሌላም ነገር የጠየቃችሁኝ ያሉ እነሱን ደግሞ ቀስ እያልኩኝ አስተካክላለሁ። አስተካከለ በውስጥ የምትጽፉልኝ ማለት ነው። እና የሰውዬ ከዚህ በተጨማሪ ማለት ነው ምን አለ መሰለክ አሁን ያለነው ከዚህም በሌላም ሰርፕራይዝ አለ ነው። ከዚህም ወጪ በለው ዛሬ ምንድነው ማለት ላልተኛ ነው ማለት ነው። እሺ ምንድነው ይነገር ያታጓጉኝ ቶሎ በይ። ይኸውልህ ያለ መሰለክ ዛሬ ያለ ነው። በነገራችን ላይ ቆይ ይቅርታ አድርጉልኝና ማለት ነው ቤተሰቦቼ ለሰርፕራይዝ መመች አይነት ሰው አይደለሁኝም ማለት ይሄን የመሰለ ነገር ነግራኝ ራሱ ዋው ምናምን አላልኩኝም። በጣም ማናደልኝ አይደለም ሰርፕራይዝ ነው ያለ አይደለ የሆነ ነገር መፈጠር ነበረበት። አናዳለሁ ይቅርታ ለሱ ግን ድጋሚ እንትን ስትል እስቲ ሞክራለሁ በደንብ እንዴ ልዘጋጅ ለመሰለህ ተዘጋጅተበት ነው እንዴ ሰርፕራይዝ የምትሆነው ምን ልበል አሁን እንኳን ቀለል ያለ ነው ከዚህ የሚበልጥ አይደለም ምን አለ መሰለክ አሁን ያለነው ወዳጅነት ነው ከወዳጅነት በፊት ደግሞ ሸራተን አለ ሸራተን ሄደን ሸራተን እንገዛልኝ ነው እንዴ ወይኔ ራይና አሁን ልሮጥ ነው አይኔ ኢንሻአላህ የሰው ልጅ የትም ከሰራ የማይደረስበት ነገር የለም። ዋናው ኢንሻአላህ ማለት ነው። በቃ ንያ ነው ዋናው። እሺ ፈጣሪ ያውቃል ብለን ለሆና ግን ለዛሬ ልገዛልህ ሳይሆን እንገባለን፣ እንበላለን፣ እንጠጣለን፣ እንዝናናለን፣ እንጆይ እናደርጋለን። እንሂድ። በጣም ነው ደስ የሚለው። እንጀምር። አንቺ ጀምሪ። ዋን አክሽን። ሳልማት ኖሬ ሳስብ ስለሷ በነገር ጣላት ከነቀሚሷ ልክ እንደሳልኩት አካላት ነፍሷን አየየየየየየ ቁርጥ ራሷን የማውቃት መስል ከዚህ በፊት ባይኔ አዲስ ሳልሆን አለ ቆንጅና ዋለኒ ከስንቱ ወይዛዝርት እሷ ተለይታ ይኸው በልቤ ሀገር